ቸርነት ጉግሳ መሐመድ አበራ ተወልጄ ያደግኩት አላባ ቁሊቶ ከተማ ነው። ያው ውልደቴም እድገቴም እዛው ነው። ሰፈር ላይ በሚጫወትበት አጋጣሚ ካቶሊክ የሚባል ድርጅት ነበርና እዛ ድርጅት ላይ ተመልምዬ በኳስ የመግባት እድል አገኘው። በዛ አጋጣሚ ነው ኳስን የጀመርኩት። ቤተሰቦቼ በጣም ፍሪደም የነበረው ቤተሰብ ነው። ያው ህልምህን ነው እንድትኖር። ሁሉም እግር ኳስ ተጫዋች የዳ ቤተሰብ ልጅ ነው እና ህልምህን ፈልገህ የምታገኘው አንተ ነህና በዛ እንትን ውስጥ ነው ያው እግር ኳስ ሰፈር ላይ ከጓደኞቼ ጋር ትምህርት ቤት ምናምን በመጫወት ነው ህልሜን ያገኘሁት ብዬ ማስበው። በብዛት እዚህ አገር ውስጥ ካሉ አጥቂዎች ወጣት አጥቂዎች ውስጥ ከሚካተቱት ውስጥ አንዱ ነው። በደንብ ደግሞ የሚታወቀው ያው አብሮት የሰሩት ባለሙያዎች በደንብ ስለሱ መግለጽ ይችላሉ። የኔ አጭር ጊዜ ብትሆንም ባየውበት ሰዓት ትክክለኛ አጥቂ ባህሪ ያለው ልጅ ነው። በዚህ በ3 እና በ4 ወራት ውስጥ ለኔ የተለየ ነገር ለመሐመድ አበራ ከነበረኝ ነገር በጣም ሙሉ ለሙሉ ያለኝን ሐሳብ እንድቀይር አድርጎኛል። በጣም ያስደነቀኝ ያለ ተጫዋች ነው። በጣም አሪፍ ኳሊቲ ብዙ ኳሊቲ ያለው ተጫዋች ነው እና በናሽናል ቲምም ትንሽ ቆይታ አድርገናል። ግን የበለጠ መቻል ቤት የበለጠ አቅሙን ደግሞ እንዳይ በጣም ረድቶኛል ብዬ አስባለሁ። ብቃቱ ያው የሚያጠራጥር አይደለም። ጎል አግቢ ነው፣ የጎል አጥቂ ነው፣ የቦክስ አጥቂ ነው። በጣም ጎበዝ ተጫዋች ነው። አቅም ያለው ነው። ጉልበቱም ገናም ወጣትም ስለሆነ ከዚህ በኋላ በጣም ብዙ ቻሌንጅ ይጠብቋል። ያንን ደግሞ አሁን እያሳየን ያለው ጎበዝ ነው። እኔ በብቃቱ ምንም ጥርጥር የለኝም። ናቸው መንበሩ አመሳፊናን ተበቶ ተመቻሊ ቸርነት ጉግሳ መሐመድ አበራ ጎሊ ጀልቀባ ደቂቃ እኔ እናቴ ናት ያሳደገችኝ። ያው እናቴ ደግሞ እጅግ በጣም የኔን ፍላጎት የምትረዳ ሰው ናትና ሁለቱንም ነገር ማስኬድ እንድችል ታምናለችና ህልሜን እንዳገኘው ነው እንትን የምትለኝ እንጂ እዛ መንገድ ላይ አትሂድ አትለኝም። ከምንም በላይ ደግሞ የሚያስደስተው ዲሲፕሊኑ ከትሬኒንግ ውጭ በግሉ በቤቱም ጂምናዚየም ውስጥም ሜዳ ላይ ያለው የስራ ፍላጎቱ እጅግ በጣም ደስ የሚል ነው። ያ ይመስለኛል ሜዳ ላይም ጎልቶ እንዲወጣ የሚያሳየው ያ ስራ ይመስለኛል እና ልጁ ከዚህ በላይ እርግጠኛ ነኝ ለኛ ለክለባችንም ለሀገርም ወደፊት ትልቅ አጥቂ ይሆናል ብዬ አስባለሁ። ወደፊት ያው ከነ ጌታነህኛ ትላልቅ አጥቂ እነ ሰላዲን እነሱ ያሉበት ደረጃ ላይ ደርሳል ብዬ አስባለሁ። በጣም ከጎል ጋር ያለው ነገር በጣም እንትን ነው። አምናም ካየው መድል ላይ ብዙ ጎሎች አግብቶ ነው የመጣው። ዘንድሮም ደግሞ ገና ከመምጣቱ ለቲማችን ብዙ ጎል እያገባልን ነው። በረከት ደስታ ኩባን ኒባሴ ጎል ሰደፋ መሐመድ አበራ መቻልቲ ዱርሱ ደቂቃ ጃተሚ ሰደፋረቲ በክለብ ደረጃ የተቀላቀልኩት መቻል አንደር 20 የመቻል ስፖርት ክለብ ነበር። ያው ቀላል ጊዜ አልነበረም። መቻል ለመግባት ብዙ ተወራዶችን አልፌ ነው መቻል ስመጣ። ከመምጣቴም በፊት ብዙ ተወራዶችን አልፌ ነበረ መቻል የመጣሁት እና ብዙ ታዳጊዎች ምልመላ ነበርና ምልመላው ላይ 1500 ከዛ በላይ ስፖርተኞች ነበሩና ከነዛ ስፖርተኞች ተመልምዬ ነው መቻል የገባሁት። እኔ በጣም ብዙ አጥቂዎች አይቻለሁ ሲጫወትም ሳሰለጥንም። ከቅርብ ወዲህ ጊዜ ጀምሮ ግን ትንሽ የኛ ሀገር አጥቂዎች
በመቀነስ ላይ ነው። እኛ ነታፈሰ ናቤጋ ነሳለዲን አዳነ ነጌታን የመሳሰሉ ትልልቅ አጥቂዎች አይተን የመጣ ነው። በቅርቡ ደግሞ እና አቡኪን አይተናል። ከና አቡኪ በኋላ የሚመጡ አጥቂዎች ትንሽ ተከታታይ ወጥነት ያላቸው ነገሮች አይታይምና አምና ካስታወስን መድን ሻምፒዮና ሲሆን ከዛ አባላት ውስጥ መሐመድ አንዱ ነው። የራሱን የሆነ አስተዋጽኦ በሊጉ ኮከብ ግባግቢ ውስጥ አለና መሐመድ ከሁሉም ለየት የሚያደርገው ትክክለኛ አጥቂ ጨራሽ ነው። በቃ ብዙ አጥቂዎች አሉ፣ ግን የመሐመድ አበራ ትንሽ ለየት ያደርገዋል ብዬ የማስበው ይሄ ቦክስ ውስጥ ያለው ነገር በጣም በቃ ለየት ያለ ነገር አለው። ይሄ ጎል ውስጥ የመገኘት ብዙ ጊዜ ይገኛልና በየትኛውም ቦታ ላይ ፋይናል ኳሶችን ምናምን የመጠየቅ ምናምን ኳሊቲ በጣም አለው እና አታጣውም። እዛ ቦክስ ውስጥ ምናምን እንደ አንድ 9 ቁጥር አጥቂ ቦክስ ውስጥ አታጣውም። በቃ የሱ ከሌሎቹ ይለያል ብዬ የማስበው እኛ ሀገር አሁን ብዙ ጊዜ ስፔስ ላይ ነው ሰው የሚጠይቀው ስትራይከሮች። የሱ ግን ኳሊቲ ኳስ ይዞ ሸፍኖ በመቀበልና ኳስ ሲለቀቅለት በጉልበትም ሆነ በዚህ እድሜው ጉልበቱ በጣም እንትን ነው። በጉልበትም ሆነ በኳስ ኳሊቲ በልጦ ነው እየተጫወተ ያለው። ከሰበታ በኋላ ወደ አዲስ አበባ ግማሽ ሲዝን ተጫወትኩና ወደ ለገጣፎ ነበር። ለገጣፎም ያው ብዙ የመጫወቻ ጊዜ አላገኝም ነበር፣ ግን ያው ራሴን ለማሳየት አሪፉ አጋጣሚ ነው ብዬ አስብ ነበር። ኢትዮጵያ መድን ያው ለገጣፎ በሚጫወትበት አጋጣሚ አሰልጣኝ ገብረ መድን ያው የሁሉንም ቲሞች ያያል አይደለም። በፕሪሚየር ሊግ ደረጃ ታች አንደር 17 ሄዶ ሊያይ ይችላል ያያል እና እንደዛ አይነት ሰው ነውና በዛ አጋጣሚ እኔ የሱ እይታ ውስጥ ነበርኩኝ ማለት ነው አመቱን ሙሉ እና በዛ አጋጣሚ ያው ሰመር ላይ የዝውውር ወቅት ላይ ስልኬ ላይ ያው ሲደወልኝ አላመንኩም ነበር። እሱ ነበር በዛ አጋጣሚ ነበረ መድንን ልቀላቀል የቻልኩት። የመጀመሪያ ጎሌን ያስቆጠርኩት ንግድ ባንክ ላይ ነበረ። ያ ለኔ ሁለተኛ መድን መጥቼ ሁለተኛ ጨዋታዬ ነበር እና ለኔ በጣም የተለየ ስሜት ነበርና በጣም ደስ የሚል በቃ የዛ ቀን ደስ የሚል ምሽት ነበረ። የጨዋታው ማታ ነበረ። ምንም ብንሸነፍ ውጤቱ ምንም ቢል ለኔ መነሳሳት የፈጠረችልኝና በጣም ደስ የሚል ምሽት እንዳሳለፍ ከዛ በኋላ ላለው የኳስ ህይወቴ አስተዋጽኦ መቼም ማረሳ ጎሌ ናትና የተለየ አመት እንድናሳልፍ ያደረገን አንደኛ ነገር የቲሙ ስርዓት ነበር። አሰልጣኙ የሚሰጠን ትሬኒንግ፣ አሰልጣኙ ሜንታሊቲ ያለው ሜንታሊቲ፣ ህብረታችን እንተዋወቅ ነበር። ሁላችንም በቃ በጣም በፍቅር በአንድነት በቃ ማን ምን እንደሚፈልግ እንተዋወቃለን እና ያ ነገር ለስኬት አብቅቶ ነው። ሁላችንም ለመቀየርና ለመስራት የምንፈልግ ልጆችና አንድ ኤጅ ላይ ያለን ተጫዋቾች ናቸው ከአንድ 2 3 ሲነሮች ውጭ እና በዛ አጋጣሚ ለዛ ስኬት እንድደርስ ያበቃኝ ያው ህብረታችን ነው ብዬ ነው ማስበው። ኳስ ያው የህብረት ስራ ነውና ያንን ነገር አይቼበታለሁ። ያው አንድ እኔ ምንም ነገር ልፈጥር አልችልም። የክለብ ጓደኞቼና አሰልጣኞቼ ስለረዱኝ ነው ብዬ ነው ማስበው። የሀገራችን ትልቁ ሊግ ዋንጫን ያነሳውና ምን አይነት ስሜት እንደሚሰማ እሱን ያው ለመግለጽም ይከብዳል። በጣም ደስ የሚል ስሜት ነበር። ሁሉም ሰው ደውሎ ደስታን ሲካፈለው ምናምን ቤተሰቦች ደስ ሲላቸው ምናምን እና በቃ የለፋትን ስታገኝ በጣም ደስ ይላል።
መሐመድ ያው አሁን በሚያሳየው እንቅስቃሴዎች አሁን በሚያደርጋቸው ነገሮች ትልቅ ተፎካካሪ ሆኖ ሊጉ ላይ ይቆያል። አሁንም ያለው ትልቁ ስኬታችን የተጫዋቾች ብሔራዊ ቡድን መጫወት ነው። ይህ ልጅ የብሔራዊ ቡድን አካል ነው። ነገ ከነገ ወዲያ ደግሞ ቤስት ሆኖ የረጅም ጊዜ ተከታታይ ሆኖ የሚጫወትበትን መንገድ ነው ማስተካከል ያለበት። ይሄን ካስተካከለ ደግሞ በእርግጠኝነት ወጥቶ የመጫወት አቅም ይፈጥርለታል። አገሪቱ ውስጥ ባለው አቅም ግን የትም ቦታ መጫወት ይችላል። ግን ያለው አቅም ይሄን ካስተካከለ ወጥቶ የመጫወት አቅም አለው። በማንኛውም ተከላካይ ቢመጣ እርግጠኛ ነኝ ተቋቁሞ ይችላል። አገሪቱ ውስጥ ያሉ ተከላካዮች ሁሉንም ይፈትናቸዋል ብዬ አስባለሁ። የናሽናል ቲም ቆይታዬ በጣም አሪፍ ነው። ያው ሁሉም ተጫዋች ይህ ስሜት ይሰማዋል ብዬ አስባለሁ። እኔ አጋጣሚ ጓደኛዬ ነበር ደውሎ የነገረኝ። እኔ አጋጣሚ ሶሻል ሚዲያ ላይ ብዙም ስላልሆንኩ በጣም ደነገጥኩኝ። በቃ ደስታዬንም ድንጋጤንም እንትን ማድረግ አልቻልኩም ነበርና በጣም ደስ ብሎኝ ነበር። ቀጥታ እናቴ ጋር ነበር የደወልኩላት። ለእሷ ነገርኳት። በጣም ደስ የሚል ምሽት ነበረ። የመጀመሪያ ጨዋታ ያደረኩት ያው ሞሮኮ ላይ ነው። ሞሮኮ ላይ ከጅቡቲ ጋር ነበር ያደረግነው። እሱን ጌም አሸንፈናል። አሪፍ ነበር ለኔ። ብዙ ትምህርቶች ያው ጁኒየርም ደግሞ ብዙ ትምህርቶች እየወሰድኩ ነውና እያየው ነውና ነገ ያለውን ነገር ለመቅረፍ ጊዜው ገና ነው ብዬ ስለማስብ በደንብ ለመስራት ያነሳሳኛል። መቻል ያው ትልቅ ክለብ ነው። መጀመሪያም እዚህ ክለብ ለመምጣት እኔ ያው ያደግኩበት ክለብ ነው። እዚህ ክለብ ስመጣ የክለቡን አደረጃጀት እና በአፍሪካም ደረጃ ተፎካካሪ እና ታዋቂ ክለብ ነው። ወደ ቀደመው ስም ለመመለስ እና ያው ትልቅነቱን ኢትዮጵያ ላይ ትልቅ ስም አላቸው ከሚባሉ ክለቦች አንዱ መቻል ነው። ያንን ነገር ለመመለስ ነው እኔም ወደ መቻል የመጣሁትና በዛ አጋጣሚ የክለብ ጓደኞቼ አሰልጣኞቻችንም እየሰጡን ባሉ ነገሮች እኛም ያንን ነገር ለማምጣት ቀለሊት ተግተን እየሰራ ነው። ካለው ነገር አንፃር ተነስቼ ያው አሁን ያሳየ ነገር ከወደፊቱ ጋር ሳየው በጣም ትልቅ ቦታ መድረስ የሚችል አቅም እንዳለው አስባለሁ። እንደ ወጣት ነው ገና እየታየ ያለ ተጫዋች ነው። ግን በጅማሮም ቢሆን ጥሩ እንቅስቃሴዎችን ያደረገ ከማየት አንፃር ወደ ውጭ ነው የመጫወት እድል አለው ብዬ አስባለሁ። ላይክ እንደነ አቡበከር ናስር እድሎችን ምናምን የሚያገኝ ከሆነ ወጥቶ የመጫወት አቅም እንዳለው በጣም እርግጠኛ ሆኜ መናገር ይችላል። ያው የቀጣይ እቅዴ ናሽናል ቲሙን በአፍሪካ ዋንጫውን በዓለም ዋንጫ በቃ ጌታነህ እነ ሳላዲን የሰሩትን ያንን ጀብድ እኔም ብሰራው ደስ ይለኛል እና ያንን ነገር ለማድረግ ነው ሁልጊዜ ቀለሊት የምሰራው። እኔ የረፍት ጊዜን አብዛኛው ጊዜ ከቤተሰብ ጋር ነው ማሳልፈው እና ትንሽ ሙቪ ምናምን አያለው። እሱን ኪክ ቦክስ ምናምን እንደዛ አይነት ነገር እመለከታለሁ። ያው እግር ኳስ ተጫዋች ባልሆን ኖሮ የጂፕሰን ባለሙያ ሆን ነበር። ከጨዋታ በፊት ያው ማደርገው ልማድ በቅድሚያ ሰላት ሰግድና ከዛ በኋላ እናቴ ጋር ነው የምደውለው። ወደ ጌም እየሄድኩ ነው እናቴ በቃ ቻው ምናምን ብያት እሄዳለሁ። ከሀገር ውስጥ ማደንቀው ያው ብዙም የዘጠናዎቹ ነውና ፈቱዲን አወል ይባላል። የቀድሞ የሐዋሳ ከነማ ተጫዋችና የአላባ ከነማ ተጫዋች ነውና ያው በልጅነቴ ነው የተመለከትኩት ነበር ያደግኩት። ያ አሁንም አይረሳኝም እና አሁንም ድረስ አደንቀዋለሁ። ከክለብ የምደግፈው ሊቨርፑል ነው። ያው ማደንቀው ተጫዋች ደግሞ ክርስቲያኖ ሮናልዶ ነው። በሊጉ ያው ፈተነኝ ብዬ ማስበው አሁን ሀገር ውስጥ ባይኖርም ሚሊዮን ሰለሞን
በሊጉ ፈታኝ ተከላካይ እሱ ነው ለኔ። ያው የተደሰትኩበት አጋጣሚ ዋንጫ በልተን ለእናቴ ዛጋ ያው ሜዳሊያን የሰጠሁት አጋጣሚ ያው በህይወቴ በጣም የተደሰትኩበት ቀን ነው። የተከፋውበት ያው ቅድም እንዳነሳ ነው ከመቻል ወጥቼ ሰበታ ገብቼ ጉዳት ላይ በነበርኩበት ሰዓት ያው ማንም ሰው አልነበረኝም። በዛ ሰዓት በጣም የተከፋውበት ጊዜ ነው። ያው እኔ ኢትዮጵያ ምርጥ 11 ግብ ጠባቂ ላይ አወከር ኑራ ነው። ዲፌንስ ላይ ሚሊዮን ሰለሞን፣ ደጉ ደበበ፣ አብዱል ከሪም መሐመድ እና ያሬድ ካሳዬ፣ እስኪመር ላይ ጋቶች ፋኖ እና ሽመልስ በቀለ፣ መስዑድ መሐመድ፣ አጥቂ ላይ ደግሞ ሳላዲን ሰይድ፣ አቡበከር ናስር እና ጌታነህ ከበደ። አንድ ብዙ ጊዜ እንደ አጥቂ እንደ 9 ቁጥር አጥቂ ማሻሻል አለበት የማስበው ያው ከጎሎች ጋር ያለው ግንኙነት ማለት ነው። እዛ ጋር ቀደም እንዳልኩ ብዙ ጊዜ ይገኛል። አግቢ ነው ልጁ፣ ግን ከዛ የበለጠ ደግሞ ሚስ የሚያረጋቸው ነገር በጣም ትኩረት አድርጎ ምክንያቱም እንደ አንድ አጥቂ የሚመዘንበት ጎል ስለሆነ ከዛ የበለጠ ማስቆጠር አለበት ብዬ አስባለሁ። ምክንያቱም አሁን ሊጉ በጣም ብዙ ነጌታንም አቡበከር ናስርን ማሳይቶናል። እነሱን እየተከተለ እነሱ ጋር ያለውን ኳሊቲ ደግሞ በደንብ እየፈለገ ስፔሻሊ ጎል ላይ ያለውን ነገር የበለጠ ማግባት እንዳለበት ቢማር ጥሩ ነው ብዬ አስባለሁ። እኔም ካለኝ ራዕይና ካለኝ ግብ አንፃር መቻል ከኔ ጋር ሊሄድ የሚችል ክለብ ነው ብዬ ስለማስብ መቻል ወደ ቀደመው ስሙ መመለስ ፈልጋለሁ እና ያው ይሄ ደግሞ የኔ ፍላጎት ሳይሆን የሁላችንም የክለብ ጓደኞቼ የሁሉም ሀሳብ ነው። እውነት ለመናገር መሐመድ በጣም ደስ የሚለው ወጣት ነው። አላማ እንዳለው እንዲሁ ሜዳው ላይ ትሬኒንግ ላይ ብዙ የሚያሳያቸው እንቅስቃሴዎች ይገልጻሉ። ትክክለኛ አጥቂ ሆኖ የሚገኝባቸው ቦታዎች ምንለውን ነገር የመስማት አቅሙ ከሁሉም ለየት ያደርገዋል። እዚህ ውስጥ ካሉ አጥቂዎችም ለየት የሚያደርገው እሱ ነው እና አቅሙ ደስ ይላል። የመቀበል አቅሙ እጅግ በጣም ጥሩ ነው ብዬ ነው የማስበው። ኢትዮጵያ መድን ያው በኳስ ህይወቴ ትልቁን ስኬት ያሳለፍኩበት ቤት ነው። እኔ አሁን እንደ መድን በጣም ብዙ ነገር ያገኘሁበት ክለብ ነው። የክለብ ጓደኞቼ በናሽናል ቲም የመጀመሪያ ጥሪ የቀረበልኝ ኢትዮጵያ መድን ነው። የኢትዮጵያ ኮከብ ተጫዋች ውስጥ እና በክለቡ ደግሞ ከፍተኛ ጎል አግቢ ነበርኩ እና ጥሩ ሲዝን ያሳለፍነው። የክለብ ጓደኞቼም አሰልጣኞቹ በጣም ህብረታችን በጣም ደስ ይል ነበረ እና በዚህ አጋጣሚ አሰልጣኝ ገብረመድህን ኃይሌ በጣም ማመስገን እፈልጋለሁ። ራሴን እንዳገኝ አድርጎኛል። አሁን ላለሁበት ደረጃ ትልቁን ሚና የተጫወተ ሰው ነው እና በኳስ ህይወቴ በጣም እጅግ አድርጌ አመሰግናለሁ ማለት እፈልጋለሁ። ከዛ በመቀጠል ደግሞ ያው አሰልጣኝ አምባዬ በፍቃዱ የግብ ጠባቂ አሰልጣኝ ነው። ከጎል ጋር ያለኝን ነገር ለማስተካከል በጣም ብዙ ረድቶኛል እና በዚህ አጋጣሚ እሱንም ማመስገን እፈልጋለሁ። የክለብ ጓደኞቼ ነው፣ አመሰግናቸዋለሁ። በኳስ ህይወቴ በግል ህይወቴ በጣም ብዙ ሰዎች አሉ የረዱኝ ሰዎች። እንዲህ ነው ብዬ ስማቸውን አንድ ባንድ መጥራት ባልችልም ሁሉንም በጣም አመሰግናለሁ። አልሐምዱሊላህ ያው ለዚህ ደረጃ ላደረሰኝ ፈጣሪ አልሐምዱሊላህ። ከዛ በመቀጠል ግን እናቴን ነው ማመስገን የምፈልገው። እናቴ ያው ለኔ እናትም አባትም ሆናን ያሳደገች። እዚህ ደረጃ ደርሼ ደግሞ እናቴ ያው ይሄን ፕሮግራም ልታየው ትችላለች እና ብቻ ያው ሮዳ ሙሳ ትባላለች እናቴ። ያው እናቴ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ብቻ ያው ለፋትሽ ከንቱ አልቀረም። ብቻ ያው ደስ ብሎኛል እና አላህ እድሜውን ይስጥሽ፣ እወድሻለሁ። መንበሩ አመሳፊናን ተበቶ ተመቻሊ ቸርነት ጉግሳ ማመድ አበራ ጎሊ ጀልቀባ ደቂቃ Adama irratti goolii jalqabaa daqiiqaa 21 irratti kubbaa sirnaa walii dabarsan